ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮቻችንን በቪፒኤን ማየት ነው። ወደ ቪዲዮ ፊልማችን ሲጀምር የአባቱን ቦታ ወርሶ አሁን ታዋቂ ጀነራል የሆነውን ናይጄንን እናየዋለን። የናይ ቤተሰቦች በጣም ታዋቂና ተፈሪ ነበሩ። እሱም ኮስታራ እንደሆነ የሚወራለትና የሚፈራ ልጅ ነበረ። አንድ ቀን ላይ እሱ ቢሮ የሆነች ልጅ ትመጣለች። በዚህም ማስክ አድርጋ ነበረ። እዛ የመጣችው አለቃዋ አዛት ነው። ሺን ቤተሰቦች የቤት አገልጋይ ነበረች። አለቃዋ የሚያዘዘቻት ነገር ከቦታ ቦታ መንቀሳቀሻ ካርድ በዘመኑ ስለሚሰጥ ያንን ካርድ ለመውሰድ ነበረ። እጅ ከፍንጅ ብትያዝ ምንም አልመሰላትም። እንዲለቃት ነበረ ተኮሳትራ የተናገረችው። እሱም በድፍረቷ በመገረም እንድትሄድ እጇን ይፈታታል። በመቀጠልም ወደ ከሱ ውስጥ ሽጉጡን ካነሳች በኋላ ጭንቅላቱ ላይ በማድረግ እንዲያሳልፋት ነበር የነገረችው። በሱ አስፈራርታ ሌሎች ሰዎች እንዳይተኩሱባት በማድረግ ማምለጥ ችላ ነበረ። በዛ ሰዓት ሰዎች እንዲከተሏት ማድረግ ይችላል። ነገር ግን ብርታቷንና ጀግንነቷን ስለወደደ ዝም ነበር ያለው። እየሮጠችም የሄደችው አለቃዋ ሼን ኪንግ ሺያ የተባለች ሴት ጋር ነበረ። የልጅነት ጓደኛዋ ናት። ታዲያ ግን እዛ በደረሰችበት ጊዜ ልጅቷ በዘመኑ የነበሩ ወታደሮች ከተጫወቱባት በኋላ እንደሞተች ነበር የተነገረው። ይህንን ያየችው ሁዳይም በጣም ታዝናለች። በሰዓቱ ብትደርስ ኖሮ አለቃዋን እንደምታድናት እያሰበች ነበረ። በዚህ መሀልም ለኪንግ ሺያ ከናይ ቤተሰቦች የጋብቻ ጥያቄ ደርሷቸው ስለነበረ ታዲያ ዛሬ ደግሞ የጋብቻ ጥያቄውን መቀበል ነበረባቸው። አባትየውም ልጁ እንደሞተች ባየበት ጊዜ በጣም አዝኖ ነበረ። ምንም ቢሆን ግን አስከሬኗ በቦታው አልተገኘም። በዚህም አባትየው ከተዋረደ የናይ ቤተሰቦች ትልቅ ስልጣን ስላላቸው ሊጎዱት ስለሚችሉ ማድረግ ያለበት ሁዳይን እንደ ልጁ አስመስሎ ለጋብቻው እንድትስማማ ማድረግ ነበረ። ታዲያ ሁዳይም እነሱ ቤተሰቦች ጋር ከገባች ኪንግ ሺያን የገደላትን ሰው እናውቃለን ብለው ስላሰቡ ነበረ አባትየው ለመመርመር የላካት። ታዲያ እሷንም ናይጄን ባየበት ጊዜ ትክክለኛዋ ኪንግ ሺያ እንዳልሆነች ቢያቅም እሷን ግን እምቢ ማለት አልፈለገም ነበረ። በሀሳባቸው ይስማማል። ታዲያ እሱን በመቀጠል ያመጣው ሀሳብ ለትንሽ ጊዜ ስለ ሰርጋቸው እንዲያወሩ እሱ ቤት እንድትቆይ ነበር የጠየቃት። ነገር ግን እሷን ቤት ስላለች እሷ ብቻ ሳትሆን የኪንግ ሺያ ወንድም የሆነው ሼን ዶሬንም አልተስማማም ነበረ። ነገር ግን ናይጄን በጣም ተኮሳትሯል። በዚህም የነሱ ቤተሰቦች ትልቅ ስልጣን ስላላቸው መስማማት ነበረበት። ከሷ ጋርም በሰረገላቸው እየሄዱ በነበረበት ጊዜ እንደፈራች ያስታውቃል። ትክክለኛ ማንነቷን እንደሚያውቅ እየነገራት ነበረ። እሷ ግን አሻፈረኝ ብላ ትክክለኛ ኪንግ ሺያ እንደሆነች እየተናገረች ነው። ታዲያ ግን ኪንግ ሺያ ጆሮ አካባቢ ምልክት እንዳላት፣ እሷ ደግሞ ያ ምልክት እንደሌላት ነበር የነገራት። ታዲያ ግን እሱ ውሸቷን ወዶት ነበረ። ታዲያ ወደ ቤታቸውም ይደርሳሉ። በዚህም እዛ ቤት ውስጥ አዛዥ እሱ እንደሆነና አርጌ የተባለችውን ነገር እንዳለ እንደምታደርግ ነበር ያስጠነቀቃት። በመቀጠልም የሷ ህይወት ከምንም አይነት ነገር እንደማይበልጥበት፣ በዚህም እሷ እስክሪብቶ አንስታ ስለነበረ ያንን እስክሪብቶ እንደ ስጦታ የሰጠችው እናቱ ነበረች። አብሶ የሷ ህይወት ከዛ እስክሪብቶ እንደማይበልጥ ነበር የነገራት። በዚህም በቀጣይ ጊዜ የሙሽራ ቀሚሷን ለመለካት የተለያዩ ልብሶች እየለካች ነበረ። አንዱንም ሊወደው አልቻለም። በዚህም እያሰቃያት እንደሆነ በመረዳት በጣም ተናዳበት ነበረ። መጨረሻ ላይ እሱን ለመቆጣት ለብሳ የወጣችውን ልብስ ነበር የወደደው። እንደ ስጦታም የጸጉር ጌጥ ይሰጣታል። እሷ ግን ያንን የጸጉር ጌጥ መቀበል አልፈለገችም። በዚህም አዛዥ እሱ እንደሆነ ለማሳየትም ልብሷን የሰራላትን ሲያስለካት የነበረውን የልብስ ቤቱን ባለቤት እዛው እንዲታኮስበት ነበር ያደረገው። በዚህም በጣም ትፈራለች። ታዲያ እሱ ያለውን ነገር እንዳለ ለማክበር ተስማምታ ነበረ። እሱን ከመፍራቷ የተነሳ ቤት ሁላ የምትተኛው የመታጠቢያ ገንዳ ውስጥ ነበረ። በዚህም ጉንፋን ይይዛታል። ታዲያ ለሷም የጅንጅብል ሻይ እንዲሰራላት አዞ ነበረ። ታዲያ እሱን ቤት ባልነበረበት ጊዜ እየተዟዟረች ለምን እሷን እዚህ ለማቆየት ፍላጎት እንዳደረበት ለማወቅ እየሞከረች ነበረ። በዚህም አንድ ዲያሪ ታገኛለች። ታዲያ ከዲያሪው መካከል የተለያዩ ሰዎችን እንደገደለና በዚህም እነሱን ለማካስ እየሞከረ እንደሆነ የሚያሳይ ነበረ። ከዛ መሀልም ያገኘችው እንደ ትላንትና የሙሽራ ቀሚስ ለመለካት የሄዱበት የልብስ መሸጫ ቦታ ነበረ። አድራሻውንም በማወቅ ቀጥታ ወደዛ ቦታ ትሄዳለች። በዚህም ግን ትናንትና ሞቷል የተባለውን ሰውዬ በህይወት ነበር ያገኘችው። ታዲያ የተረዳችው ነገር ሆን ብሎ ናይጄን መጥፎ ሰው እንደሆነ ለማስመሰል እየሞከረ እንደሆነ ነበር። ሁሉን ነገር አጣርታ ወደ ቤት እየሄደች እያለ የተገጣጠመችው ያለቃዋን ኪንግ ሺያ ወንድም ዶሬንን ነበረ። ታዲያ እሱም ሊያድናት እንደሚፈልግ እየነገራት ነው። ከዚህ በኋላ ከናይ ጋር መኖር እንደሌለባት ይነግራታል። ይህንን የሚያደርገው ዶሬን ከልጅነት ጀምሮ እሷን ስለሚያፈቅራት ነበረ። ነገር ግን እሷ የተላከችው ለተልእኮ ስለሆነ እዛ ቤት እንደምትቆይ ትናገራለች። እሱ ቤትን በሄደችበት ጊዜ ማታ ላይ ለራት ቁጭ ብለው ነበረ። ሚስጥርን ያወቅኩት ይመስለኛል። ሆን ብለህ
መጥፎ ሰው እንደሆንክ ለማሳየት እየሞከርክ ነው። የምታሳየው ደግሞ ለህዝቡ ነው። ምክንያቱም ቀጥሎ መሪ መሆን አትፈልግም፣ ጀነራል መሆን አትፈልግም አይደለ? እሱም ሚስጥሩን ስላወቀችበት በብቃቷና በጉብዝናዋ ተገርሞ ነበር። ታዲያ እሱም የሷ ሚስጥር ስለሚያውቅ ለማንም እንደማይናገርና እንዲደባበቁ ቃል ይገባባሉ። እሷም ከደበቀችለት በምላሹ አንድ የምትፈልገው ሰው ስላለ ያንን ሰው እንዲፈልግላት ነበር የጠየቀችው። ስለተስማሙም ጋዜጠኞች ፊት አንድ ላይ መሆናቸውን ለማሳየት ይሳሳማሉ። በቀጣይ ቀንም ሰርጉ ነበር። ቆንጆ የሙሽራ ቀሚስ ነበር የለበሰችው። ያኔ ግን እንዳትጋባ እሷን ለማዳን የመጣው ዶረን ነበር። እንሂድ እያለ ይጠይቃታል። እሷ ግን እምቢ ነበር ያለችው። በዛ ሰዓት ስለት ካወጣ በኋላ ለመውጋት የሞከረው ናይጄንን ነበር። ናይጄን ግን ባዶ እጁን በመሆን ስለቱን በእጁ ጥብቅ አድርጎ በመያዝ ማስቆም ችሎ ነበር። ታዲያ በምላሹ እሱ ስለቱን ከወሰደ በኋላ ሊወጋው እንደሆነ የተረዳችው ሁዳይ መሃል ትገባለች። ታዲያ ዶረንም እንዲያመልጥ ማድረግ ችላ ነበር። የተስማሙት ነገር ነበር። ልክ የሰርጉ ቀን ላይ እሱ ትክክለኛ ማንነቷን ለሁሉም ሰው እንደሚናገር፣ ይህንን ካደረገ ከህይወቱ እሷን ማስወጣት እንደሚችል፣ በምላሹ ደግሞ እሷ የምትፈልገውን ሰውዬ እንደሚያገኝላት ቃል ተገባብተዋል። ነገር ግን ወደ ቦታው ከሄዱ በኋላ እሷን ለመጠበቅ ለማፍቀር ቃል ይገባል። በዚህ ነገር በጣም ትደነግጣለች። ከቀረባት በኋላ ሁሉም ነገር ውሸት እንደሆነ ነበር የነገራት። ታዲያ ለምን ሰርጉን እንዳላበላሸውና ትክክለኛ ማንነቷን እንዳልተናገረ ግራ ገብቷት ነበር። ሰርጋቸውንም ጨርሰው ማታ ላይ እጁን እያከመችለት ለምን ውሸቷን እንዳልተናገረባት እየጠየቀችው ነበር። አንቺ አሽከር ነበርሽ፣ በድፍረት ግን እኔ ጀነራሉ ቤት ለመስረቅ ገባሽ። አንድ ቀን በእርግጠኝነት ጀግና ጀነራል ትሆኛለሽ፣ ወይ ደግሞ እኔ አደጋ ውስጥ በምገባበት ጊዜ ልትከላከይልኝ ትችያለሽ። ታዲያ በእርግጠኝነት እሷን እዚህ ለማስቀመጥ ያሰበበት ነገር ምናልባት አንድ ጊዜ ላይ አደጋ ቢያጋጥመው እሷን ለመጠቀም እንደሆነ ነበር የተረዳችው። ነገር ግን የሱ ዋና ሀሳብ ለሷ ስሜት እያዳበረ ስለመጣ ነበር። ወረቀትም ያሳያታል። እሱ ያለቃዋን ኪንግ ሺያን ገዳይ እንደሚፈልግላት፣ በምላሹ ደግሞ ሚስቱ እንደምትሆን ነበር የተናገረው። ታዲያ ከንፈሯ ላይ ቀይ ቻፕስቲክ ነበረ። እሱም እጁ ላይ ያለውን ደም ከንፈሩ ላይ በማድረግ ወረቀቱን በመሳም እሷን በሌላ በኩል ያለውን ወረቀት በመሳም ቃል መገባባታቸውን የገለጹት በዛ ነበረ። እንደ ድንገት ግን እሷ ያገኘችው ባጅ ነበረ። ያ ባጅ ደግሞ ኪንግ ሺያ በሞተችበት ጊዜ የገደላት ጄኔራል ልብሱ ላይ ያ ባጅ ነበረው። በዚህም እርግጠኛ ነበረች እሷን የገደላት ናይጄን ነው ብላ አስባለች። እዛ ቤት ውስጥም ናይፌንግ የሚባለው የናይጄን አባትን ቁጭ ብላ እየተዋወቀች ነበረ። ነገር ግን የሱ ሁለተኛ ሚስት የሆነችው ሁሉ አልወደደቻትም። እሷን ስትሰድባትና ስትናገራትም ሁዳይ እንደሌሎቹ ሴቶች ዝም ማትል ስለሆነች መልሳ ትናገራታለች። በጥፊ ነበር የመታቻት። ድጋሚ ልትመታት ስትል ግን የመጣው ናይጄን ነበረ። ሚስቱን እንዲነኩበት እንደማይፈልግ ይናገራል። እግሯንም ወለም ብሏት ስለነበረ ጠረጴዛ ላይ አስቀምጦ ያሽላት ጀመር። እሱን እጅ ከፍንጅ ለመያዝ ነበር የፈለገችው። በዚህም ቀጥታ የሄደችው ተደብቃ የሺን ቤተሰቦች ጋር ነበረ። ገዳዩ ናይጄን እንደሆነ ወታደሮችን እንዲያሰባስቡና በቁጥጥር ስር እንዲያውሉት ነበር የተናገረችው። እንደ ወጥመድም እሷ ወደ አንድ ቦታ ትጠራዋለች። ያኔ ከዶሬን ጋር እየተስማሙ ነበረ። ወደ ቦታው ከመጣ በኋላ ግን ቀድሞ ነገሩ ላይ ስለነቃ ናይጄን ድብቅ ተኳሽ በቦታው አስቀምጦ ነበረ። እነሱም ሌሎች ወታደሮች ሲመጡባቸው እጅ መስጠት ነበረባቸው። ታዲያ ግን እሱ በሁዳይ አልተናደደም። ካቀፋት በኋላ ወደ ቤት ነበር የወሰዳት። ታውቃለህ አይደል? አንተና አለቄን የገደልካት አይደለ? እሷ በሞተችበት ጊዜ እንደ ምልክት ያስቀመጠችው አንተ ያለህ የክብር ጌጥ ነው። አንተ ነህ የገደልካት። እሱ ግን እሱ እንዳልገደላት በሀገሪቷ ውስጥ ከአባቱ ጨምሮ ሌሎች 4 ሰዎች ይሄ ጌጥ እንዳላቸው፣ በዚህም ከነሱ መካከል እንደሚያጣራላት ነበር የነገራት። ታዲያ ከንግግሩም የተረዳችው ትክክለኛውን ሰው እንዳልሆነች ነበረ። ቆይሺ ጥፋት እንደሰራው እያወክ ለምን አልቀጣኸኝም? ለምን ዝም አልከኝ? እሱም ሰዎች እንደነን ነገር ሲያጠፉ በጣም እንደሚያናድደው፣ ነገር ግን ለሷ ትልቅ የፍቅር ስሜት እንዳለው ነበር የነገራት። ስላንቺ እንግዳ ስሜት እየተሰማኝ ነው። እኔ እንጃ ሳልወድሽ አልቀርም። ከዛ ንግግር በኋላ ተቀርበው ጀመረ። በቀጣይ ቀንም ዶረን ወደ ሌላ ሀገር ሊሄድ ስለሆነ ይሰናበታታል። ታዲያ እንደ ስጦታም ኬክ ይዞላት መጥቶ ነበር። ሁለቱ ቆመው በሚያወሩበት ጊዜ ናይጄን እያያቸው ነው። ዶረንም በተደጋጋሚ እየተሰናበታት ነው። ተመልሶ በሚመጣበት ጊዜ ከዚህ ውጥንቅጥ ህይወት እንደሚያወጣት እየነገራት ነበረ። በሁለቱ ንግግርም የቀናው ናይጄን ሰዓት ስለደረሰ ዶሬን እንዲሄድ ነበር የነገረው። ታዲያ ዶሬን ለስንብት እንኳን ሁዳይን ማቀፍ ቢፈልግ አልፈቀደለትም ነበረ። እሱ እንደ መሰናበቻ ስጦታ ይዞላት የመጣው የምትወደውን ኬክ ስለሆነ ናይጄን ከመናደዱና ከመቅናቱ የተነሳ ያንን ኬክ እየበላው ነበረ። እንደ ልጅ ጸባይ ማምጣቱ ገርሟት ነበረ። ታዲያ ወደ ቤታቸው በደረሱበትም ጊዜ ትከሻው ላይ ተኝታ ስለሆነ መቀስቀስና ማውረድ እንኳን አልፈለገም። በመጨረሻም ትነሳለች። የምትወደውንም ኬክ እያጎረሳት ነበረ። ታዲያ ከንፈሯንም ባየበት ጊዜ ለመሳም ፈልጎ ነበር። ታዲያ ናይጄንም እንደሱ አይነት ባጅ ያላቸውን 3 ኮማንደሮች በመጥራት እነሱ ላይ ምርመራ ለማድረግ የሞከረ ነበረ። ነገር ግን አንዳቸውም ከአባትየው ትዕዛዝ እንደማይወጡ ነበር የተረዳው።
በሌላ በኩል ሁዳይ የነበረችው ናይፌንግ የተባለውን የናይጄንን አባት ጺም መላጨት ሁኔታ ላይ ነበረ። በዚህም እሱ በሰከረበት ጊዜ አንዲት ሴትን እንደጎዳና እንዳጠቃት ሲናገር ትሰማለች። ወዲያ የመጣችው ጓደኛዋ ነበረች። በእርግጠኝነት አባትየው ኪንግ ሺያን እንደጎዳ ታውቃ ነበረ። በዛ ሰዓት ደግሞ ነገሩ የተገጣጠመለት ናይጄን እየሮጠ ወደዛ ይመጣል። ቤቱ ላይ እንዳለ ዘይትና ጋዛር ከፍክፋ ነበረ። ቤቱን ለማቃጠልም በእጇ ኩራዝ ይዛለች። ታዲያ እሱም ከደረሰባት በኋላ አባትየው ምንም ክፉ ቢሆን እሱም መቅጣት እንደሚቻል ነገር ግን በዚህ መንገድ እንዳልሆነ እየነገራት ነበረ። እሷ ራሷንም ናይጄንንም አባትየውንም እዛ ቤት ውስጥ ለማቃጠል ተዘጋጅታለች። ናይጄንም አባቱን በጣም ይጠላዋል። ይሄም የሆነበት ምክንያት እናትየው በአባትየው አማካኝነት ስለሞተች ነበረ። ከትንሽ ቆይታ በኋላ አንዲት ሴት ወደ ውስጥ ትመጣለች። ልጅቷም ስሟን ያስተዋወቀችው ቢንቢንግ ብላ ነበረ። በዚህም ሁዳይ ኪንግ ሼና እንደሆነች በዓለም አቀፍ ሁዳይ ኪንግ ሼና እንደሆነች ስለሚታወቅ እሷን ኪንግ ሼና ብላ ከጠራቻት በኋላ የኪንግ ሼና ጓደኛ እንደሆነች ነበር የተናገረችው። ሁዳይ እሷን እንዳየቻት በጣም ደንግጣ ነበረ። ቤንቤንግም ወደ ውስጥ ከገባች በኋላ አባትየው ደህና እንዳልሆነ ስለተረዳች ለማከም እየሞከረች ነበረ። ናይጄንም እሷን እንዳያት ትክክለኛ ማንነቷን ማወቅ ፈልጎ ሁዳይን ቢጠይቃት እሷ ግን ለመናገር ፈቃደኛ አልነበረችም። ከብዙ ምርመራ በኋላ ግን እሱ ያረጋገጠው ቤንቤንግ ትክክለኛ ስሟ እንዳልሆነና ሌላ ማንነት እንደያዘች ነበረ። በሌላ በኩል ሁዳይና ቤንቤንግ እያወሩ ነው። በዚህም ቤንቤንግ ማለት ትክክለኛዋ እስካሁን ሞታለች ተብሎ የሚወራው ኪንግ ሺያ ነበረች። አሁን ግን ጸባዩ ተቀይሯል። ድሮ ላይ በጣም ደስተኛ ሩህሩህ ብትሆንም አሁን ግን ልቧ ቅዝቅዝ ብሎ ነበረ። እዚህ የመጣችውም የናይ ቤተሰቦችን ለመበቀል እንደሆነ ኪንግ ሺያ እየተናገረች ነው። ታዲያ ሁዳይ የልጅነት ጓደኛዋ ስለሆነች እንደምትረዳ ትናገራለች። በዚህ ሁሉ መሀል ግን ናይጄንን መጉዳት በጣም ትፈራ ነበረ። አንድ ቀን ላይም ሁዳይ ናይጄንን ወይን እንዲጠጡ ጥያቄ አቅርባለት ነበረ። እሱም በእርግጠኝነት ቤንቤንግ የሆነ ነገር አዛት ምናልባት ወይን ውስጥ የሆነ ነገር ይኖራል ብሎ ቢጠረጥርም እሷ እስካቀረበችለት ድረስ ግን ለመጠጣት አስበው ነበረ። ሁለቱም ይጠጣሉ። ወዲያው ግን ራሷን ሲያዞራትና ሲሞቃት የነበረው ሁዳይ ነበረች። አባትየውም ሁለተኛ ሚስቱን እየፈለገ ነበረ። ነገር ግን ኪንግ ሺያ የተናገረችው ሉ እንደሌለች ነበረ። በዚህም ሁዳይ አለቃዋን ተጠራጥራት ነበረ። ሰሞኑን ያመጣችው ጸባይ ድሮ ከምታውቀው ማንነቷ ጋር ጭራሽ አይመሳሰልም። ጭራሽ መርዝ አርጋ ልትገላት እንደሞከረች ነበር የተረዳችው። ቀናቶች ባለፉ ቁጥር ኪንግ ሺያ ለሁዳይ የተለያዩ መርዞችን እየሰጠቻት ነበረ። ደሙን ላትተፋ ጀመረ። ይህንን የምታደርገው የናይጄን ደካማ ጎን እንደሆነች ስለምታውቅ በሱ ለመጠቀም ነበረ። ታዲያ እሱም እንዳመማት ባየበት ጊዜ ቀጥታ ሄደው ኪንግ ሺያ ጋር ነበረ። ለፍቅረኛው መድኃኒት የት ማግኘት እንደሚችል ይጠይቃታል። እሷም በሀገሪቷ ውስጥ ያለው መድኃኒት አንድ ሰው ጋር ብቻ እንደሚገኝ በመቀጠልም አቅጣጫውን ነግራው ነበረ። እሱም ወደ ተባለው ቦታ ነበረ ሄደው እሱንም ቤት ውስጥ በምታጣበት ጊዜ ሁዳይ ሄዳ የጠየቀቻት ኪንግ ሺያን ነበረ። የት እንዳለ እየነገረቻት ነው። ከዛ በተጨማሪ ሉ የተባለችውን የአባትየውን ሁለተኛ ሚስት የገደለቻት እሷ እንደሆነች የገደለችበት ምክንያት ደግሞ ስላልተቀበለቻትና ስለናቀቻት እንደሆነ እየተናገረች ነው። ይህንን ስትሰማ ትፈራት ጀመረ። ታውቂያለሽ፣ ደሟን እነዚህን አበቦችን ለማሳደግ እንደ ማዳበሪያነት ተጠቅሜዋለሁ። ይህን ሁሉ ነገር ያደረኩት ደግሞ ባንቺ ምክንያት ነው። በዚህም የድሮውን ታስታውስ ጀመረ። እሷ ጥቃት ከደረሰባት በኋላ አንድ ሰውዬ ነበር ያዳናት። ሰውየውም ዶክተር ነበረ። ሰውየው ዛውየንግ ይባል ነበረ። በዚህም እሱ ካዳናት በኋላ መኖር እንዳለባት እየመከራት ነበረ። ታዲያ ግን ሁዳይ ሆን ብላ የሷን ማንነት ከወሰደች በኋላ የናይ ቤተሰቦች ጋር የገባችበት ምክንያት ውርስ ለመውረስና ስልጣን ለማግኘት እንደሆነ ታዲያ ስለ ጓደኛዋ ምንም እንደማታስብ ነበር የነገራት። በዚህም ደናና ሩሩህ የነበረችው ሴት ሁዳይን እየጠላቻትና እሷን ለመበቀል ካላት ፍላጎት የተነሳ እስካሁን ስትቀምር ነበር የቆየችው። ታውቂያለሽ አይደለ? ቤቱን አላቃጠልሽም። ገዳይ እዛ ቤት እንዳለ፣ ጥቃት ያደረሰብኝ ሰው እዛ ቤት እንዳለ እያወቅሽ ኩራዙን ለመጣል አመንትተሽ ነበረ። ይሄ ሆነው ደግሞ ከናይጄን ፍቅር ስለያዘሽ ነው። ሁሉ ጊዜ መርዝ ማረገብሽ ምክንያት ደግሞ የሱ ደካማ ጎን ስለሆንሽ ነው። ያንቺን መድኃኒት ለማግኘት ሩቅ ቦታ ሄዷል። ሁዳይም እየለመነች ናይጄን የት እንደሆነ እየጠየቀቻት ነበረ። በሌላ በኩል ናይጄን ዶክተሩ ጋር ደርሷል። ዶክተሩም ከዚህ ቀደም ኪንግ ሺያን ያዳናት ዣኦይንግ ነበረ። ታዲያ እሱም ያንን መድኃኒት ሄዶ ፍቅረኛው ላይ ከመሞከሩ በፊት እሱ ላይ እንዲሞከር ነበር የጠየቀው። ወዲያው ነበር የተስማማው። ታዲያ ያ ከተሞከረበት በኋላ ልቡ ላይ ከባድ ውጋት ይሰማው ጀመረ። ራሱን እንደ መሳትም ይላል። ዣኦያንግም የሰጠው ሽጉጥ ነበረ። ሽጉጥ ውስጥ አንድ ጥይት ነው ያለው። ታዲያ ያ ጥይት ተሽከርክሮ ካልመታው መድኃኒቱን እንደሚሰጠው ከመታው ግን በዛው እንደሚሞት ነበር የነገረው። ራሱን አሳልፎ ለሁዳይ ለመስጠትም ራሱ ላይ በሚተኩስበት ጊዜ እንደ እድል ሆኖ ያቺ አንዷ ጥይት አልመታችውም ነበረ። እሱ ያለበትንም አድራሻ ኪንግ ሺያ ስለነገረቻት እየሮጠች እየፈለገችው ነበረ። ታዲያ ውጪ የሚገናኛሉ። በጣም ደስ ብሏታል። ነገር ግን
ኪንግ ሺያ በዛ አላበቃችም። ለአባትየው በተደጋጋሚ መድኃኒት እየሰጠችው መንቀሳቀስ እንዲከብደው አድርጋው ነበር። በዚህ ሁሉ መሃል ናይጄን እንዲጎዳ ያልፈለገችው ሁዳይ ኪንግ ሺያ ጋር ከሄደች በኋላ ይሄን ለማቆም ምን ማድረግ እንዳለባት ትጠይቃታለች። ሁሉን ነገር መልሽልኝ፣ የኔ የሆነውን ነገር፣ ስሜን፣ ናይጄንም የኔ ነበረ፣ እሱንም መልሽልኝ። ይህንን የሰማችው ሁዳይ ስለሱ ደህንነት ስለምትጨነቅ ወዲያው ነበር የተስማማችው። ለጋዜጠኞችም እንዳለ ትክክለኛዋን ማንነቷን ከተናገረች በኋላ ከዚህ ቤተሰብ ራሷን እንደምታርቅ ትናገራለች። በሌላ በኩል ኪንግ ሺያ ደግሞ የቤቱን ንብረት ሀብት የምታንቀሳቅሰው እሷ እንደሆነች ለማሳየትም አባትየውን ሳይፈልግ እጁ ላይ አሻራ በማድረግ ውርሱን እንዳለ ወደ እሷ እንዲያስተላልፍ አድርጋ ነበረ። አባትየውን የሚከተሉት 3ቱ ኮማንደሮች ራሱ እሷን እንዲከተሉ አድርጋቸው ነበረ። በጣም ብዙ ጊዜያቶች እያለፉ ነው። ይሄን ሁሉ ነገር የሚያደርገው የሚመክራት ዣዌንግ የተባለው ያዳናት ሰውዬ ነበረ። ታዲያ ናይጄን ግን ዝምተኛ ሆኖ ነበረ። የሚሰሩትን ስራ ዝም ብሎ ነው የሚመለከተው። በዚህም ዣዌንግ የነገራት ልክ እንደ ቡችላ መጠቀም ያለባቸው ናይጄንን እንደሆነ ስለሆነ በዚህም ኪንግ ሺያ ሄዳ ፍለፊቱ ልብሷን ታወልቃለች። እሱን ለማማለል እየሞከረች ነበረ። ዞር ብሎ እንኳን አላያትም። በዚህም ትናደዳለች። በሌላ በኩል ሁዳይ ጋር ከውጭ ሀገር የመጣው ዶረን እያናገራት ነበረ። የእሷ ቤተሰቦች ትክክለኛ ማንነት የሺን ቤተሰቦች እንዳልሆኑ፣ ታዲያ እዛ ቤት በሰራተኝነት ብትሰራም ትክክለኛ ቤተሰቦቿ ግን በጣም ሀብታም እንደሆኑ፣ ታዲያ ብዙ ጠላት ስለነበረባቸው እሷን ለማሸሽ ለሰው እንደሰጧት፣ በዚህም ሰውየው በዚህም የወሰዳት ሰውዬ እንደ ድንገት ባለው ጦርነት አማካኝነት በጥይት ስለተመታ እሷ መንገድ ላይ ተገኝታ የሺን ቤተሰቦች አሳድገው የቤት ሰራተኛ እንዳደረጓት እየነገራት ነበረ። በዚህ ሁሉ መሀል ግን ቤተሰቦቿን ሄዳ እንድትጎበኝና እስካሁን እየፈለጓት እንደሆነ ይነግራታል። እሷ ግን ናውጄንን ትታ መሄድ አልፈለገችም። እሱን ይዛ እንደምትሄድ ትናገራለች። ከቅርብ ርቀት ሆኖ ናውጄንም እነ ዣዌንግ ኪንግ ሺያ የሚሰሩትን ነገር እያየ ነበረ። ታዲያ የሆነ ሰው ማሸሽና ማዳን እንደሚፈልጉ በሰማበት ጊዜ ሆን ብሎ ለሷ እንደማለለ በማስመሰል ይቀርባት ጀመረ። ታዲያ ስለ ሰዎቹ ማንነት የታሰሩ ሰዎች እንደሆኑና ዶክመንት ሁላ ለማሸሽ ሀሳብ እንዳላት በሰማበት ጊዜ ሽጉጥ ከደቀነባት በኋላ ለሌላ ጊዜ ወንዶችን እንዳታምን ነበር የነገራት። እንደምንም ብሎ ከዛ ቤት ያመልጣል። ቀጥታ የሄደውም የሺን ቤተሰቦች ጋር ነበረ። እዛም ማየት የፈለገው ሁዳይን ነው። ታዲያ ግን ለፊት አልተገናኙም። ዶሬን ውጪ ሆኖ እየጠበቀው ነበረ። ታዲያ በበርም ቢሆን ከተሰናበታት በኋላ ይሄዳል። ታዲያ እሷም ሁሉን ነገር አስተካክላ እሱን ነፃ ለማውጣት ነበር ያሰበችው። ኪንግ ሺያን ለማናደድ አንድ ሀሳብ ታመጣለች። ዶሬንም ያለውን ሀብት እንዳለ ሰጥቷት ነበረ። በሌላ በኩል ናይጄንም ካመለጠ በኋላ ከዶሬን ጋር አንድ ላይ ለመስራት ቃል ይገባሉ። የሺን ቤተሰቦች ያላቸውን ገንዘብ ወርቅ እንዳለ እየሸጠች ነበረ። ይህንን የሰማችው ኪንግ ሺያ በጣም ትናደዳለች። በዛ ሰዓት አፋልጉ ይለጥፋ ነበረ። እንዲፈለግ ያደረገችውም ናይጄንን ነበር። ስለተናደደችባትም ሁዳይ ጋር በመሄድ እሷን በቁጥጥር ስር ታውላታለች። እንደታገተች የሰሙት ናይጄንና ዱሬንም ቀጥታ ወደዛ ቤት ለመሄድ ነበር ያሰቡት። ታዲያ ዱሬንም ሁሉ ጊዜ ናይጄን እንደሚለብሰው ልብስ በመልበስ ወደ ውስጥ ነበር የገባው። እሷ ናይጄንን ይዣለው ብላ ስታስብ ግን ያገኘችው ዱሬንን ነበረ። ወዲያው የጠየቀችው ናይጄን የት እንደሆነ ነበር። እሱ በዛ ሰዓት የሄደው የታገተችውን ሁዳይን ለማዳን ነበረ። ለረጅም ጊዜ ስላልተገናኙና ስለናፈቀችው ያቅፋታል። ታዲያ ግን እሱ የወሰነችው ውሳኔ ከዚህ መሄድ እንደማትፈልግ ነበረ። ኪንግ ሺያ ምንም ቢሆን የልጅነት ጓደኛዋ እንደሆነች፣ ታዲያ መጨረሻውን ማየትና የሷን ውሳኔ ደግሞ እንድታስተካክል ማድረግ እንደምትችል ትናገራለች። ምንም ማድረግ ስለማይችልም ናይጄን መስማማት ነበረበት። ዣዌንግ የተባለው ሰውዬ ሁሉ ጊዜ ኪንግ ሺያን የሚያዛት የሃንግዶንግ ግዛትን መግዛት የሚፈልግና ከሌላ ግዛት የመጣ ባንዳ እንደሆነ ደርሰውበት ነበረ። ለዚህ ነው እሷን ተጠቅሞ የሃንግዶንግ መሪ የሆነውን የናይጄን አባትን ዶክመንቶች ለማሸሽ የሞከረው። በዚህም በመጨረሻ የተገናኘችው ከኪንግ ሺያ ጋር ነበረ። እዚህ ያለችው በፍላጎቷ እንደሆነ፣ ታዲያ ናይጄን ደግሞ የሄደው የሃንግዶ ሰዎችን ለማዳን እንደሆነ እየተናገረች ነው። በዚህ ሀሳብ ከናይጄን ጋር ቢስማሙም ናይጄን ግን ሰዎቹን ከማዳን ይልቅ ፍቅረኛውን ለማዳን ተመልሶ መጥቶ ነበረ። ታዲያ እሷ ከዚህ ቦታ እንድትሄድና እሱ እንዲቀር ነበር የተናገረው። ሁዳይንም እንደምንም እየገፉ ወታደሮቹ ከዛ ቦታ ይወስዷታል። ከመሄዷ በፊት ግን የሰጣት የእናቱን እስክሪብቶ ነበረ። ልክ እንደ እስክሪብቶ ልብ ውስጥ ትልቅ ቦታ እንዳላት ነግሯት ነበረ። ከኮማንደሮቹ አንዱ የሊዩ ወንድም ነበረ። ታዲያ ሊዮን የገደላት ናይጄን እንደሆነ ኪንግ ሺያ ለዛ ኮማንደር ተናግራ ስለነበረ ወደዛ በመጣበት ጊዜ ቀጥታ እየተኮሰው ናይጄን ላይ ነበረ። እሱም ከድልድዩ ይወድቃል። ኮማንደሩን በመንበርከክ የኪንግ ሺያ ታዛዥ እንደሆነ እየተናገረ ነበረ። ከዛ ጊዜ ጀምሮ ናይጄን እንደሞተ እየተነገረ ነበረ። እሷን ቤተሰቦቿ ጋር ትሄዳለች። እንደ ንግስት ነበረ የምትኖረው። የሚጣብቃትም ሉ የሚባል ሰውዬ ነበረ። ሉ ደግሞ ድሮ የናይጄን ጓደኛ ነበረ። ታዲያ ምንም እንደሞተ ያላመነችው ሁዳይም ሁሉ ጊዜ በማስታወሻ ደብዳቤ ትጽፍለት ነበረ።
እሱም በዛ ሰዓት የነበረው ሌላ ግዛት ውስጥ ነበረ። ከየት እንደመጣ እየጠየቁ አስረው እያሰቃዩት ነበረ። ታዲያ እሱም የጌጣጌጥ ሰራተኛ እንደሆነ እዚህ የመጣበት ዋና ምክንያት ጌጣጌጥ ለመሸጥ እንደሆነ ወደ ግዛታቸው የመጣበት ምክንያት እያስረዳ ነው። በሌላ በኩል ደግሞ ዱሬንን እህትየው እስካሁን አግታው ነበረ። ስለሚያውቀው እውነታ እንዲናገር እያስገደደችው ነው። እሱም እንደማይናገር ነገር ግን ናይጂን መጥቶ እንደሚያድነው በልበ ሙሉነት እየተናገረ ነበር። ከብዙ ቀናትም በኋላ አባቷ ቤት ቁጭ ብላ ሳለ አባትየው የሷን እናት ለማማለል ብሎ ብዙ የፍቅር ደብዳቤዎች ይጽፍ ነበር። ያንን ደብዳቤ ቁጭ ብላ እያነበበች ነው። በመቀጠል ግን የመጣው ናይጂን ነበር። በደስታም ታቅፈዋለች። ታዲያ እስከዛሬ እንደሞተ ለማስመሰል የነበረባቸው ጠላቶቻቸውን ለመቆጣጠር እንደሆነ እሱና አብሮት የነበረው ከዚህ ቀደም የልብሱ ሻጭ የነበረው ሰውዬ እየነገራት ነበር። ታዲያ ናይጂንም ብዙ ምርመራ እንዳደረገና ዣው የንግ ባንዳ ስለሆነ እሱን ከሀገራቸው ማስወጣት እንዳለበት እየተናገረ ነበር። ታዲያ የእሷንም ቤተሰቦች ልጃቸውን ስለሰጡት ያመሰግናል። እነሱም በጥንካሬውና በጀግንነቱ ስለተገረሙ የልጃቸው ባል ስለሆነ ደስ ብሏቸው ነበር። ታዲያ ግን ኪንግ ሺያ አባትየውን ሁሌ ተንከባከበው ነበር። ዣዊንግም ከመጣ በኋላ የቀሩትን 3 ኮማንደሮች በመግደል እሷ የጦሩ ኃላፊ መሆን እንዳለባት እየነገራት ነው። በዚህ ሀሳብ አልተስማማችም ነበር። ነገር ግን እሱ የሚላትን ነገር ግድ ማድረግ ነበረባት። በዚህም አባትየው እንደተስማማ ለማስመሰልም እንደተለመደው እጁ ላይ አሻራ በማድረግ አስገድዳ ፊርማውን እንዲፈርም ነበር ያደረገችው። በመቀጠልም ኪንግ ሺያ ጋር የመጣው የናይጂን ጓደኛ የሆነው እስከዛሬ ሁዳይን ሲጠብቃት የነበረው ሊን የተባለው ሰውዬ ነበር። እሱም እሷ ላይ ሽጉጥ ይደቅናል። ሁዳይ ጋር እንድትሄድ ነበር የነገራት። እሷን በታዘዘችው መሰረት ሁዳይ ጋር ስትሄድ አስቀምጣ የሰጠቻት ዣኦ ይንግ በጣም መጥፎ ሰው እንደሆነ የሚያሳይ ዶክመንት ነበር። በዚህ ሁሉ መሀል ግን አሁንም ከሁዳይ ጋር መስራት አልፈለገችም ነበር። በመቀጠልም ልቧ ውስጥ በእርግጠኝነት የልጅነት ጓደኛዋ እንዳለች፣ ታዲያ በብዙ መከራ የድሮ ማንነቷን ብትረሳም አሁን ግን ለመመለስ እንዳረፈደ እየነገረቻት ነበር። በሷ ልስላሴ ድሮ ያሳለፉትንም ነገር ስታስታውስ ከሷ ጋር ለመስራትና ዣኦ ያንግን ለመካድ ነበር ያሰበችው። ታዲያ በቀጣይ ጊዜም ፕሬስ ኮንፈረንስ ከጠራች በኋላ በጋዜጠኞች ፊት የዣኦ ያንግን ትክክለኛ ማንነት ተናግራ ነበር። ታዲያ እሱም ሃንግዶንግ ከተማን በማስረበሽ በአሸባሪነት እየተፈለገ ነበር። ታዲያ ዣኦ ያንግም ራሱን ያገኘው በወታደሮች ተከበው ነበር። ታዲያ ወታደሮቹ እሱ ፊት እንዲገሉት ያልፈለገው ናይጂን ከሚስቱ ጋር ሆኖ በሚዞርበት ጊዜ አባትየው ነበር ወደዛ የመጣው። ታዲያ አባትየው እንዲንቀሳቀስ የአድሬናሊን መድኃኒት የሰጠችው ኪንግ ሺያ ነበረች። እንደመጣም አባትየው ናውጄን ላይ ተኩስበታል። ታዲያ እሱም ሊሞት ነበር፣ አቅም አንሶታል። ከመሞቱ በፊት ለልጁ እስከዛሬ ላደረገው ነገር ይቅርታ ጠይቆት ነበር። ታዲያ ናውጄንም አባትየውን ይይዘዋል። በዚህም አባትየው ሞቶ ነበር። በቀጣይ ጊዜም ናይፌንግ አባቱን በመተካት ትክክለኛ የሆንግዶ ከተማ ጀነራል የሆነው ናይጂን ነበር። አጠገቡ ደግሞ ጠንካራዋ ሁዳይ ነበረች። በሁሉም ሰው ፊት በኩራት ሚስቱ እንደሆነች እየተናገረ በታማኞቹ ወታደሮች ተከቦ ጥሩ ተስፋን ከሚስቱ ጋር እየተመለከተ ነበር። በዚህ ቆንጆ አስተላለቅም ይሄ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።